ሰላም እንዴት ናችሁ ተማሪዎች? ዛሬ ከጥያቄ ወጣ ብዬ በሁለት ኦርጋኖች መካከል ያለውን ዲፈረንስ ለማሳየት ተመልሼ መጥቻለሁ። እነዚህ ኦርጋኖች በዲሽክራኒ ሲፈቱ ተመሳሳይ ፍቺ ነው ያላቸው። እነሱ ደግሞ ስፕሊን እና ፓንክሪያስ ናቸው። ስፕሊን እና ፓንክሪያስ ቱ ዲስቲንክት ኦርጋን ኢን ዘ ቦዲ ይላል። በሰውነታችን ውስጥ የሚገኙ ሁለት የተለያዩ ኦርጋኖች ናቸው። እነዚህ ኦርጋኖች ደግሞ የተለያየ ፋንክሽን፣ የተለያየ ካራክተሪስቲክ አላቸው። የመጀመሪያው ስፕሊን ነው። ስፕሊን ማለት የት ይገኛል ስንል ሎኬትድ ኢን ዘ አፐር ሌፍት አብዶሜን ቢሃይንድ ዘ ስቶማክ ይላል። የሚገኘው አፐር ሌፍት አብዶሜን ከስቶማክ በስተጎን የሚገኘው ቢሃይንድ ዘ ስቶማክ ይገኛል። ፋንክሽኑ ደግሞ ለኢሚኑ ሪስፖንስ ነው። የመጀመሪያው ፋንክሽኑ ኢሚኑ ሪስፖንስ ስንል መጀመሪያ ኢሚኒቲ ምንድነው? ኢሚኒቲ ማለት ዘ አቢሊቲ ቱ ሬዚስት ዲዚዝ ማለት ነው። ወይም በሽታን የመቋቋም ችሎታ ማለት ነው ኢሚኒቲ ማለት። ስለዚህ ለኢሚኒው ሪስፖንስ እንዴት ይኖረዋል ስፕሊን ስንል መጀመሪያ ፕሮዲዩስ ኤንድ ስቶር ዋይት ብለድ ሴሎችን ፕሮዲዩስ በማድረግ ስቶር ለማድረግ አንድ ባዕዳ የሆነ እንግዳ አካል ወደ ሰውነታችን ሲመጣ ወይም ፓቶጅን ወደ ሰውነታችን ሲመጣ ባክቴሪያዎች ሊሆኑ ይችላሉ። እነሱ ወደ ሰውነታችን በሚመጡበት ጊዜ ሰውነታችን የሚሰጠው ሪስፖንስ አለ። እሱ ሪስፖንስ ነው ኢሚኒው ሪስፖንስ የሚባለው። ይሄ ሪስፖንስ ምንድነው ስንል አንደኛ ዋይት ብለድ ሴሎች ፋይት ያደርጋሉ ከዛ ፓቶጅን ጋር። ፋይት የሚያደርጉት ሁለት መንገድ አለ። አንደኛው ፋጎሳይቶሲስ ነው። የመጣውን ፓቶጅን የሚችሉ ከሆነ ኢንጋልፍ ለማድረግ ወይም ለማዋጥ ይሞክራሉ፣ ውጠው ዳጀስት ለማድረግ ማለት ነው። የማይችሉ ከሆነ ደግሞ በሊምፎሳይት ምክንያት አንቲቦዲ ፕሮዲዩስ አድርገው፣ ይሄ አንቲቦዲ የምንለው ኬሚካል ነው። ያንን ፓቶጅን በአማርኛው ጸረ እንግዳ አካል ነው የሚለው አንቲቦዲ፣ እሱን ፕሮዲዩስ አድርገው የመጣውን ፓቶጅን አታክ ለማድረግ ይሞክራሉ። ስለዚህ ዋይት ብለድ ሴል ኦር ሊምፎሳይት ዛት ሄልፕ ፋይት ኢንፌክሽን ይላል። ሊምፎሳይት የምንለው ፓርት ኦፍ ዋይት ብለድ ሴል ነው። ሁለተኛው ብለድ ፊልትሬሽን ይላል። ብለድ ፊልትሬሽን ስንል ፊልተር ኤንድ ሪሙቭ ኦልድ ኦር ዳሜጅድ ሬድ ብለድ ሴል ፍሮም ዘ ሰርኩሌሽን ይላል። ስፕሊን ሌላው ጥቅሙ ደግሞ ብለድን ፊልተር ለማድረግ ነው። ለብለድ ፊልትሬሽን ፊልተር የሚያደርጋቸው ብለዶች ምንድናቸው ስንል ደግሞ ሬድ ብለድ ሴሎች ናቸው አይደለ? ኒውትረንት እና ኦክሲጅንን ለሰውነታችን ትራንስፖርት የሚያደርጉት እነሱ የሬድ ብለድ ሴሎች የቆይታ ጊዜ ደግሞ 120 ቀን ነው፣ ወይም 3 ወር 4 ወር ገደማ እንደዛ ነውና እድሜ ኦልድ የሚለው ወደ 120 ቀን እየቀረቡ ወይም አገልግሎታቸው ያለቁ ሬድ ብለድ ሴሎችን ነው። ኦር ዳሜጅድ ሬድ ብለድ ሴል የሚላቸው ደግሞ ትራንስፖርት ኒውትረንት እና ኦክሲጅን በሚያደርጉበት ጊዜ ለሰውነታችን ዳሜጅ ቢደርስባቸው ወይም ጉዳት ከደረሰባቸው ሪሙቭ መደረግ ስላለባቸውና በአዲስ ሬድ ብለድ ሴል መተካት ስላለባቸው እነሱን ፊልተር ያደርጋል። ሌላ ሪዘርቨር ይላል። አክት አዝ ኤ ሪዘርቨር ፎር ብለድ ሪሊዚንግ ኢት ኢንቱ ሰርኩሌሽን ዌን ኒድድ ይላል። በሰውነታችን ውስጥ 5 ሊትር ብለድ አለ። ታዲያ ስፕሊን የሚያደርገው ሪዘርቭ ነው። ልክ ብለድ በሚያስፈልግበት ጊዜ ሪሊዝ ለማድረግ እንደ ሪዘርቨር ያገለግላል። ሌላኛው ኦርጋን ደግሞ ከስፕሊን ጋር ተመሳሳይ ስም ያለው ነገር ግን ዲፈረንት የሆነ ኦርጋን፣ ዲፈረንት ፋንክሽን እና ካራክተሪስቲክ ያለው ኦርጋን ምንድነው? ፓንክሪያስ ነው። ይሄ ፓንክሪያስ ደግሞ የሚገኘው ሎኬትድ ቢሃይንድ ዘ ስቶማክ ኤንድ ኤክስተንድስ ሆሪዞንታሊ አክሮስ ዘ አብዶሜን ይላል። ቅድምም ስፕሊንን ቢሃይንድ ዘ ስቶማክ ብለን ነበር አይደለ? አሁንም ይሄን ቢሃይንድ ዘ ስቶማክ ቢሆንም ግን ሆሪዞንታሊ አክሮስ ዘ አብዶሜን ኤክስተንድ ያደርጋል ወይም በመጠን ከስፕሊን ይበልጣል ማለት ነው። ፓንክሪያስ ተለቅ ይላል። ፋንክሽኑ ደግሞ ዳይጀስቲቭ ኢንዛይም ፕሮዳክሽን ነው። 10ኛ ክፍል ላይ አለ ስለ ዳይጀስቲቭ ሲስተም ላይ ፓንክሪያስ ለዳይጀስቲቭ ኢንዛይም ፕሮዲዩስ እንደሚያደርግ። ስለዚህ አንደኛው ፋንክሽኑ ዳይጀስቲቭ ኢንዛይም ፕሮዲዩስ ለማድረግ ነው። ፕሮዲዩስስ ኢንዛይም ላይክ አማይሌዝ፣ ሌፔዝ፣ ፕሮቴዝ ዛት ኤድስ ኢን ዘ ዳይጀሽን ኦፍ ፉድ ኢን ዘ ስሞል ኢንተስታይን ይላል። እንግዲህ ፓንክሪያስ የሚያገለግለው ዳይጀስቲቭ ኢንዛይሞችን ፕሮዲዩስ ለማድረግ ነው። አማይሌዝ ማለት ካርቦሃይድሬትን
ዳጀስት ለማድረግ የምንጠቀምበት ዳጀስቲቭ ኢንዛይም ነው። ሊፔዝ ደግሞ ሊፒድን፣ ፕሮቴዝ የምንለው ደግሞ ፕሮቲንን ነው። እና ታዲያ እነዚህ አማይሌዝ እና ሊፔዝ አሲዲክ ኢንቫይሮንመንት ውስጥ ስለማይሰሩ አሲዲክ ኢንቫይሮንመንት ደግሞ ሰውነታችን ውስጥ የት ላይ ነው ብንል ስቶማክ ላይ ነው። ስለዚህ ስቶማክ ላይ ስለማይሰሩ ወደ ስሞል ኢንቴስታይን ላይ ወስደው ነው ዳጀሽን ስራቸውን የሚሰሩት። ምክንያቱም አሲዲክ ኮንዲሽን ውስጥ መስራት ስለማይችሉ ማለት ነው። ዛት ሄድስ ኢን ዘ ዳጀሽን ኦፍ ፉድ ኢን ዘ ስሞል ኢንቴስታይን የሚለው ለዛ ነው። ስሞል ኢንቴስታይን ላይ ነው ሄደው ፉድን ዳጀስት የሚያደርጉት። ሌላው የፓንክሪያስ ጥቅም ሆርሞን ሴክሬት ለማድረግ ነው ይላል። ፕሮዲውስ ሆርሞን ሰች አስ ኢንሱሊን ኤንድ ግሉካጎን which regulates blood level sugar level ይላል። ሌላው ደግሞ የፓንክሪያስ ጥቅም ሆርሞን ፕሮዲውስ ያደርጋል። እነዛ ሆርሞኖች ምንድናቸው? ኢንሱሊንና ግሉካጎን ይባላሉ። እነዛ ኢንሱሊንና ግሉካጎን ምንድነው ጥቅማቸው ስንል ኢንሱሊን ሰውነታችን ኢነርጂን የሚጠቀመው በግሉኮስ ፎርም ነው። ምሳሌ ፕሮቲን ብንመገብም በአሚኖ አሲድ ፎርም አይደለም የሚጠቀመው። ሊቨር ላይ ሄዶ ወደ ግሉኮስ ይቀየርና በግሉኮስ ፎርም ነው ሰውነታችን ማንኛውንም ኒውትሪየንት መጠቀም የሚችለውና ወደ ሰውነታችን ወደ ግሉኮስ የተቀየረው ኒውትሪየንት የሚበዛ ከሆነ የኢንሱሊን መጠን ይጨምራል። የግሉኮስ መጠናችን በጣም ሲጨምር ኢንሱሊን የተባለው ሆርሞን ፓንክሪያስ ፕሮዲውስ ያደርገዋል። ይሄን ፕሮዲውስ ሲያደርገው ይሄን ግሉኮስ በፕላንቶች ጊዜ ለፕሮቲን ስቶር ለማድረግ ወደ ስታርች ነው የሚቀይሩት ግሉኮሳቸውን አይደለ? በእኛ ጊዜ ደግሞ ኤክሰስ የሆነ ግሉኮስ ሲኖር ፓንክሪያስ ኢንሱሊን ሆርሞንን ሪሊዝ ያደርግና ወደ ግላይኮጅን እንዲቀየር ያደርጋል። ይሄ ግላይኮጅን ሄዶ ሊቨር ላይ ስቶር ይደረጋል። ፕላንቶች ላይ ስታርች የት ላይ ስቶር ይደረጋል? ሩት ላይ፣ ስቲም ላይ ስቶር እንደሚደረገው ሁሉ እኛ ላይ ደግሞ ኢንሱሊን አዞ ሆርሞን ነው። በማን ነው ፕሮዲውስ የሚደረገው? በፓንክሪያስ ፕሮዲውስ ተደርጎ ኤክሰስ አማውንት ኦፍ ግሉኮስ ሲኖር ወደ ግላይኮጅን ይቀይረውና ሊቨር ላይ ስቶር ያደርገዋል። ከዛ ግሉካጎንስ መቼ ነው ፕሮዲውስ የሚያደርገው? ፓንክሪያስ ስንል ግሉካጎን ደግሞ ልክ እንደ ኢንሱሊን ሆርሞን ነው። ፕሮዲውስ የሚደረገው ደግሞ የግሉኮስ ሌብላችን ሰውነታችን ውስጥ ዝቅተኛ ሲሆን ወይም ግሉኮስ ሲያስፈልገን ሊቨር ላይ ቅድም ስቶር የተደረገውን ግላይኮጅን ወደ ግሉኮስ መልሶ ለመቀየር ግሉካጎንን ሆርሞን ፕሮዲውስ ያደርጋል ሰውነታችን። እና ለዛ ነው ሆርሞን ሴክሬት ያደርጋል የሚለው። በተለምዶ ዳይቤት ወይም የስኳር በሽታ የሚባለው በሽታ አለ። ዳይቤት እሱ የሚመጣው የሰውነታችን የግሉኮስ መጠን ሲጨምር ነው። የዛኔ ኢንሱሊን ሆርሞን ትሪገር ማድረጉ ወይም ወደ ግላይኮጅን የመቀየሩ መጠኑ ዝቅተኛ የሆነ ከሄደ ዳይቤት ወይም የስኳር በሽታ ይመጣል እንጂ የስኳር በሽታ የሚመጣው በስኳር መብዛት ምክንያት አይደለም። የብለድ ግሉኮስ መጠን ሲጨምር ነው የስኳር በሽታ ሊከሰት የሚችለው። ሁለቱን ኦርጋኖች ሳመራይዝ እናደርጋቸው። የመጀመሪያው ስፕሊን ፕራይመሪሊ ኢንቮልቭ የት ላይ ይደረጋል? ኢሚኒ ሲስተም ላይ እና ብለድ ፊልትሬሽን ላይ ኢንቮልቭ ይደረጋል። ሁለተኛው ፓንክሪያስ ደግሞ ፕራይመሪሊ ዳይጀሽን ላይ ምን በማድረግ ስንል ሆርሞን ፕሮዲውስ በማድረግ ሊሆን ይችላል። ዳይጀስቲቭ ኢንዛይሞችንም ፕሮዲውስ በማድረግ ዳይጀሽን ላይ ኢንቮልቭ ይደረጋል ማለት ነው። ኤንድ ብለድ ሹገር ሬጉሌሽን ብለድ ሹገር ሌቭልን ሬጉሌት በማድረግ እነዛ ቅድም ኢንሱሊን እና ግሉካጎን ያልናቸውን ሆርሞኖች ፕሮዲውስ በማድረግ የሰውነታችን ብለድ ግሉኮስ ሌቭል የተመጣጠነ እንዲሆን ባላንስ እንዲሆን ያደርጋል ማለት ነው። አይ ቲንክ ገብቷችኋል ብዬ አስባለሁ። የስፕሊን እና ፓንክሪያስ ልዩነት ማብራራት ትችላላችሁ ብዬ አስባለሁ። የዛሬው ቪዲዮ እዚህ ላይ ያበቃል።
አብራችሁኝ ስለነበራችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ኤንድ ሰብስክራይብ አድርጉ።